ስለደረሰብህ በደል ነው ወይስ ስለተገለጠልህ እውነት ነው እንዲህ የምትናገረው? የምናገረው ድሮ ነው፣ መቀጨውም ድሮ ነው የሚሆነው ማለት ነው። አንተ የመጀመሪያው ሰው አይደለም በክርስትናው ስትገፋ። ኢቭን ተሐድሶ የሚባለው እኔ የለውም አይዞ ኢትዮጵያ ውስጥ ምን ብታረግ ልትወደድ እንደምትችል የታወቀ ጉዳይ ነው። ስብሰባ ላይ ያወጡት በጣም አደገኛ የሆነ መረጃ አለ። ያኔ ለመናገር በጣም ከራሴ ጋር ተሟግቻለሁ። እየተደበደብንም እኮ እናገለግል የነበረው ለኦርቶዶክስ ታማኝ ስለነበር ነው። በተሰጠ ሲዝን የእግዚአብሔር እውነት አድምቀ መናገር ነው እንጂ እንድትወደድ አይደለም የተላከው። ሚቀኑብን ሰዎች ነበሩ። እኛ ኦርቶዶክስም ሆነን ይቀኑብን። እስቲ ትንሽ ስለ ታቦት አጫውተኝ። ዝንቱ ታቦት ዘቅዱስ ሚካኤል ውእቱ። የማርያም ታቦት የሚባል የለም አሉ። እንደምሳቸው ብዙ ተከታይ አለ፣ ብዙ ተቀባይ አለ ማለት የምትናገረው ነገር እውነት ነው ማለት አይደለም። በአዲስ ኪዳን ታቦት ብዬ ለመጥራት አልደፍርም። እዛ ቤት ሲመታ እዚህ ቤት የሚያለቅሱ ሰዎች አሉ። ጎረቤታቸው ለነበረ ሀብታም ጭምር ስም ነው የሚሰግዱት ማለት ነው። ምክንያቱም እዛ ላይ የሚቀረጸው ቄስ መጥቶ ገብቶ ሳይቀድስ አይወጣምና እዛ ታቦት ላይ የሚደገመው ህዝብ አግዝ የሚባል ድግምት አለ። ይተዋል። አንተ በትክክል ገልጠህ እየቀደስን አንዱ ቄስ ከኔ ጋር እየቀደሰ ኡበር የጀመረ ሰሞን አልጠራም፣ ኡበር ጠራ። ማናቸው ለተማሪያም ማመን ነው የሚያቅት። እንግዲህ ሲሪየስ ነው የኦርቶዶክስ ስርዓት። ቀጣይ ምንድነው ፕላን? ራይድ ሰራ ነበር። እየወደዱኝ ከሚጠፉ እየተናደዱብኝ ቢድኑ ይሻላል። በታቦት የሚነግዱ ፓስተሮች በጣም ነው የሚገርሙኝ በነገራችን። ስለዚህ አሁን ያ ሲኖዶስ ስለሌለ ውግዘቱ ተነስቷል። ስብሐት ለአብ ለአዜ ኩሉ ዓለም ስብሐት ለወልድ ለገባሬ ኩሉ ዓለም ስብሐት ለመንፈስ ቅዱስ ለዘያርው ክረምተ በበአም። ከወጣሁኝ በኋላ ቻሌንጆች ነበሩ። ኢኮኖሚካሊ ፋይናንሻል የሆኑ ጥያቄዎች ነበሩ እና በዛ ሁኔታ ውስጥ የራሴን ስራ መፈለግ ነበረብኝ። ራይድ ሰራ ነበር። ይሄ ኡበር የሚባል ቢዝነስ ውስጥ ገብቼ በሱ በጣም ረጅም ዘመን ለብቻዬ እንትን እላለሁ። ጠዋት ተነስቼ ስራ መሄድ አለብኝ። ከዛ ደግሞ ላይቭ መግባት አለብኝ እና ለሊት ተነስቼ ሰርቼ ለላይቭ መመጣበት ጊዜ አለ እና አንዳንዴ አይኔ ላይ ራሱ ታየዋል እና አሁን ዝም ብሎ አልጋ ባልጋ የሚመስላቸው ሰዎች አሉና ዋጋ ከፍያ ያገለገልኩባቸው ጊዜዎች ነበሩ። ፋይናንሻሊ ስቴብል ለመሆንና ቤተሰቤንም ለማስተዳደር በጣም በጣም ወሳኝ የሆኑ አስጨናቂ ጊዜዎች ነበሩ። ግን ይገርመሃል፣ ያው ጸጋው አይደለ በእኛ ላይ የሚሰራው። ያንን ጊዜ እንዳልፈው ግን ጌታ በጣም ብዙ ሞገስና ጸጋ ሰጥቶኝ ነበር። አገልግሎቱ እየሰፋ ሲሄድ በዛው ልክ አገልግሎቱን የሚረዱም ሰዎች እየዳኑ ሲሄዱ፣ ሰዎች እየተለወጡ ሲሄዱ፣ የአገልግሎቱን ፍሬ ያዩ ሰዎች ማገዝ ጀመሩ እንጂ በጣም በጣም እንትን የሆነ ከባድ የሆነ ፋይናንሻል ጥያቄ የነበረበት ዘመን ነበር። ከዛ ውጪ ልክ ይሄ እንደ ጉም እንደሚበተን የተበተነ ሰው አለ።
በዙሪያችን የነበረ ቤተሰብ ጭምር የነበረ ለኛ በጣም ቅርብ የሆኑ ሰዎች ልክ ይሄ ለውጥ ከመጣ በኋላ ድራሻቸው ሲጠፋ አይቻልም። በቃ ምንም ስልክም የለም፣ ጥያቄም የለም፣ ምንም የለም እና ብቻችንን እንደ ፋሚሊ ያሳለፍንበት በጣም አስጨናቂም ጊዜ ነበረ። ይሄ ግን ለክርስቶስ ስለሆነ ይሄ እንትኑ ጠባሳ የለው። እኔ በጣም የሚገርመኝ በጌታ ጉዳይ የምትከፍለው ዋጋ ጠባሳ የለው። ለተወሰነ ጊዜ ይሰማሃል እንጂ በኋላ እንደውም ክብር ነው የሆነ የሚሰማ በጣም የልብ ደስታና ኩራት አለና ከኢትዮጵያ ወደ አሜሪካ ስትሄድ አገልጋይ ነበርክ በኢትዮጵያ ኦርቶዶክስ ቤተክርስቲያን እና እንዴት አሳለፍከው ይሄን 13 አመት? እንዴት ነበር የአሜሪካ ቆይታ የሚለውን ትንሽ ብትነግረኝ ደስ ይለኛል። አገልጋይ በኦርቶዶክስ ውስጥ አገልጋይ ነበርክ፣ ከዛ በኋላ ወደ ጌታ መጣህ። እንግዲህ ቀላል ይሆናል ብዬ አላስብም። ምክንያቱም ያደክበት ያገለገልክበት የኖርክበትን ቤት ትተህ ስትወጣ ሁሉ ነገር አርጋ ባልጋ ይሆናል ብዬ አላስብም። እና 13 አመት እንደው ባጭሩ ምን ይመስላል? ሲሄድ አሁን እንዳልከው የኦርቶዶክስ አገልጋይ ሆኜ ነው የሄድኩት። እኔ በመዝሙር በቅዳሴና በትምህርት በሶስቱም ነበር ማገለግለው። ቅዳሴውን ለማገልገል የራሱ የሆነ የክህነት ጸጋ ያስፈልጋል ወይ ስጦታ፣ ይሄ ሹመት እና እሱ ላይ ከልጅነት ጀምሮ ያው በኦርቶዶክስ ውስጥ ያደግኩበት ሂደት ቀስ በቀስ ያው ራንኩ እየተሻሻለ ነው የሚሄደውና እስከ ቅስና ማዕረግ ድረስ ደርሻለሁ። የቅስና ማዕረግ የመጨረሻው ምንኩስናም ወደ ጵጵስና ሊኬድ ሲል ቅስና ነው የሚባለው እና ዲያቆን ሆኜ ረጅም ዘመን አገልግያለሁ። ከዛ ደግሞ በቅስና አገልግያለሁ። በአሜሪካ ኦልሞስት ሁሉም ስቴቶች በአገልግሎት ዞሬያለሁ፣ በስብከትም በዝማሬም በቅዳሴም ማለት ነው። እንደምታውቀው በጣም ብዙ የኦርቶዶክስ አብያተ ክርስቲያናት አሉ በሰሜን አሜሪካ እና ያረገጥኩበት ቦታ በጣም ውስን ነው እንጂ ሁሉንም አይቻለሁ ማለት እችላለሁ።